በዛሬው ዕለት ኢትዮ ቴሌኮም ደውሉን በመደወል ታሪካዊ የተባለ ውሳኔን አስተላልፏል። ኢትዮ ቴሌኮም በኢትዮጵያ የሰነድና መዋዕለ ንዋይ ገበያ ላይ በይፋ ተመዝግቧል። በዚህም የኢትዮ ቴሌኮም 45000 ባለ አክሲዮኖች በስቶክ ማርኬት ላይ አክሲዮን መሸጥና መግዛት የሚችሉም ይሆናል። እንደሚታወቀው እንግዲህ ኢትዮ ቴሌኮም ከልማት ድርጅትነት ወደ አክሲዮን ማህበርነት መቀየሩ ይታወቃል። ይህንንም ተከትሎ ኩባንያው የመጀመሪያውን የ10 በመቶ አክሲዮን ለ47377 ዜጎች ሽያጭ አከናውኗል። እናም በዛሬው ዕለት የኢትዮ ቴሌኮም ባለ አክሲዮኖች አክሲዮኖቻቸውን በኢትዮጵያ የሰነድና መዋዕለ ንዋይ ገበያ ላይ መግዛት መሸጥና ማስተላለፍ የሚችሉበትን አሰራር ዘርግቷል። ታዲያ ባለ አክሲዮኖች ይህንን ግብይት መጀመር የሚችሉት በኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ ከተሰጣቸው አገበያዮች፣ ደላሎች ወይንም የኢንቨስትመንት ባንኮች ዘንድ በመቅረብ የንግድ አካውንት ሲከፍቱ እንደሆነም አስታውቋል። ኩባንያው እንዳስታወቀው በመጪው አጠቃላይ የባለ አክሲዮኖች ጉባኤ ላይ የመጀመሪያውን የትርፍ ክፍፍል እንደሚወስንም ተገልጿል። እናም እስካሁን ድረስ መረጃችሁን ያላሟላችሁና የባለቤትነት ማረጋገጫ ሂደቱን ያላጠናቀቃችሁ ጥቂት ባለ አክሲዮኖች መብታችሁ እንዲከበርና ወደ ንግድ ስርዓቱ እንድትገቡ መረጃዎቻችሁን በአስቸኳይ እንድታሟሉ ኩባንያው በጥብቅ አሳስቧል።